ያው ያለንበት ስፍራ ራእይ ምዕራፍ 8 ቁጥር 12 ደርሰናል። ይሄ 12 ቁጥር ምንድነው የሚለው? እንዲህ ይላል፣ አራተኛው መልአክ ነፋ፣ የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ተመታ። የነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁም የሌሊት ይላል። እግዚአብሔር አምላካችን እናመሰግነዋለን። አጭር ጸሎት ጸልየን ወደ ትምህርቱ እንመለሳለን። እግዚአብሔር አባታችን ሆይ ክብር ምስጋና ላንተ ይሁን። ተባረክ፣ ከፍ ከፍ በል። ስለ ሁሉም ነገር እናመሰግንሃለን። እነሆ በዚህ ስፍራ ስለዘረጋሃው ማዕድ ክብር ላንተ ይሁን። በዚህ ከፍ ባለ ተራራ ላይ የሰባን ነገር ስላዘጋጀህልን ስም ብሩክ ይሁን። ለፍጥረት ሁሉ የሚሆን ፍጥረትን ሁሉ ሊቤዥ የሚችል ብርቱ ድግስ አዘጋጅተሃልና ለዚህ ድግስ ደግሞ ተቋዳሾች አድርገህ ፊተኛ ስላደረከን ክብር ላንተ ይሁን። እነሆ ፍጥረትን ሁሉ በምትሰበስብበት በዚህ እውነት ቃል ደግሞ ዛሬ በብዙ ኃይልህ እንድትወርድ፣ እንድትገለጥ፣ እንድትታይ የህይወት ኃይል ይለቀቅ ዘንድ እንጸልያለን። በነገር ሁሉ ክብር፣ ምስጋና፣ ውዳሴ ላንተ ይሁን። ተባረክ፣ በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ታስታውሱ እንደሆነ ሶስተኛው መልአክ ነፋ ካለ በኋላ የሆነው ነገር ምንድን ነው? መልአኩ መለከቱን በሚነፋበት ጊዜ በውሃ ምንጮችና በወንዞች ላይ ነበረ። ያ እንደሚቃጠል የሆነ ኮከብ የወደቀው። የኮከቡ ስም ማራ ነበረ፣ ወይም መራራ ማለት ነው። በወደቀ ጊዜ ምንጩ መረረ፣ ወንዙ መረረ። ከዛ የጠጡት ሰዎች ሁሉ ምን ሆኑ አለ? ሞቱ የሚለውን ሐሳብ በስፋት ተመልክተነዋል። ዛሬ አራተኛው ደግሞ ምንድን ነው የሚለው? የሰማይን አካላትን በተመለከተ ነው የሚናገረው። ሶስተኛው መለከት የምድር ነበር። አሁን የትኛውን ነው? የሰማይን አካል ነው። ምን አለ? የፀሐይ ሲሶ፣ የጨረቃ ሲሶ፣ የከዋክብት ሲሶ ተመታ። የነዚህ ሲሶ ምን ሆነ ይላል? ይጨልም ዘንድ የተመቱት የፀሐይን የጨረቃን የከዋክብትን ሲሶአቸው እንዲጨልም ነው። ብርሃን እንዳያስተላልፍ ነው። አገልግሎት እንዳይሰጥ ነው። ከዛ ቀጥልና ምን እንደምታውቃላችሁ? የቀንም ሲሶ፣ ቀንም አለሽ፣ እንደገናስ ሌሊትም አለ። የሚገርመው የሌሊትም የቀንም የከዋክብትም የፀሐይም የጨረቃም ሲሶውን ምን አደረገ? መታ። አገልግሎት እንዳይሰጡ አደረገ የሚል ነው። መለከት በተነፋ ጊዜ ይሄ ነው የተገለጠው፣ ይሄ ነው የታየው በመንፈሳዊ ስፍራ በሰማይ አካላት ላይ የሆነው ነገር። ይሄ ነገር ስንጠራ ፀሐይ፣ ጨረቃ፣ ከዋክብትን ስንጠራ ወደ ዘፍጥረት ነው የሚወስደን። ዘፍጥረት ምዕራፍ 1 ላይ እንመልከት። ምን ይላል? በመጀመሪያ ቀን ይላል እግዚአብሔር ሰማይና ምድርን እንደፈጠረ ይናገራል። ከዛስ ምድር ባዶ ስለነበረች አንዳችም አልነበረባትም፣ ጨለማ በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ከዛ እግዚአብሔር ምን አለ ይላል? ብርሃን ይሁን አለ፣ ብርሃን ሆነ ይለናል። እግዚአብሔር ብርሃኑን መልካም እንደሆነ አየ። እግዚአብሔር ብርሃን ጨለማ ለየ። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማውን ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን ነው የሚለን። ከዛ ይቀጥልና በውኖች መካከል ጠፈር ይሁን ይላል። በውኖችና በውኖች መካከል ይከፈል ይልና ምን ያደርጋል? መከፈልን ሲፈጥር እናያለን። ከዛ ምን አደረገ? ጠፈርን አደረገ ይልና እግዚአብሔር ጠፈርን ምን አለው? ሰማይ ብሎ ስም ጠራለት። ማታም ሆነ ጠዋትም ሆነ ስንተኛ ቀን ይላል? ሁለተኛ ቀን። እንደገና ይቀጥላል። ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ። እግዚአብሔር የብሱን ምን ብሎ ጠራው? ምድር ብሎ ጠራው። የውሃ መከማቻ ባህር አለው። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔር ምድርን ዘርን የሚሰጥን
ቡቃያም የምድርም ዘሩ እንደ ወገኑ ያፈራ ዘንድ እንዲሁ አደረገ ይላል። መልካም እንደሆነ አየና ማታም ሆነ ጠዋትም ሆነ ሶስተኛ ቀን ይለናል። እና እንደዚህ እየተጓተትኩ የወረድኩት ጉዳይ ስላለኝ ነው። እግዚአብሔርም አለ ይልና ቀንና ሌሊት ይለዩ ዘንድ ብርሃናትን በሰማይ ጠፍር ይሁን፣ ለምልክቶችና ለዘመናቶች፣ ለዕለታት፣ ለዓመታት ይሁኑ ይላል። በምድር ላይ ምን ያርጉ? ያብሩ፣ ያበሩ ዘንድ በሰማይ ጠፈራት ብርሃን ይሁኑ፣ እንዲሁ ሆነ ይላል። ቁጥር 16 ላይ ግን ልብ በሉ ምን እንደሚል። እግዚአብሔር ሁለት ታላላቅ ብርሃናትን አደረገ። ትልቁም ብርሃን ቀን በቀን እንዲሰለጥን፣ ትንሹ ብርሃን በሌሊት እንዲሰለጥን፣ ከዋክብት ደግሞ አደረገ ይላል። አሁን እዚህ ጋር እንግሊዘኛውና አማርኛው ልዩነት አለው። ወደ እንግሊዘኛው ላይ በ16 ቁጥር and God made two great lights, the greatest light to rule the day and the lesser light to rule night. He made the star also አለ። ምንድነው? ለምን እዚህ ጋር ገብተው እንግሊዘኛ ተቸገርክ ለምትሉኝ ሰዎች እዚህ ጋር ምንድነው የሚለው መሰላችሁ? እንዲሰለጥን ነው የሚለው። አማርኛችን እንዲሰለጥን ሲል ምን ማለት እንደሆነ ብዙ አያስረዳም። እዛ ጋር ግን ምን አለ? ቱ ሩል ነው የሚለው። ምን ማለት ነው? እንዲገዛ፣ እንዲገዙ። እንዲሰለጥን የሚለው ነገር መሰልጠን ትሬኒንግ ማድረግ አይነት ነገር የለም። የሆነ ኮች ቆሞ ሲያሰለጥን ሰለጠነ ይባላል። አይደለም። ገዢነት ነው ልል ፈልጌ ነው። ስለዚህ እነዚህ ብርሃናት ትልቁም ትንሹ ከዋክብቶቹ በምድር ላይ እንዲገዙ ነው እግዚአብሔር ምን ያረጋቸው? የፈጠራቸው። ስንተኛ ቀን? አራተኛ ቀን። በአራተኛ ቀን ነው እነኚህ ነገሮች ምን የሆኑ የተፈጠሩት። ልብ በሉ። መለከቱ ስንተኛው መለከት ነው? አራተኛ መለከት ላይ ደግሞ ፍርድ ሲፈረድባቸው እናያለን። ስለዚህ በሰማይ ላይ ታላላቅ ብርሃናትን ማየታችን በመንፈስ ዓለም ውስጥ ስለሚሆነው ብዙ አስደናቂ ምሳሌዎችን ያስቀምጡልናል። ምኖቹ? ፀሐይ፣ ጨረቃ፣ ከዋክብቶች የእግዚአብሔር አስደናቂ መንፈሳዊ ምሳሌዎች ናቸው ነው። ከፍጥረታዊ ነገር ባለፈ እዚህ ምድር ላይ ያበራሉ። አሁን እግዚአብሔር ስለነሱ አይደለም እዚህ እያወራን ያለው፣ ስለ ሌላ ስለ መንፈሳዊ ዓለም ግዛትን ነው ምን የሚያደርገን የሚያስረዳን። የሰማይ የጨረቃ የከዋክብት እግዚአብሔር ፍጹም ሉዓላዊና ጌታ በሆነበት ምን ላይ ሪሊም ወይም ዓለም ውስጥ ከኃጢአት ግራ ከመጋባት ከሐዘን ከጠብ ከስቃይ ከጭንቀት ከሞት ከዚህ ሁሉ በላይ እጅግ ከፍ ብሎ ያለ ስፍራ ላይ ናቸው ማለት ነው። እነዚህ ነገሮች ያሉት ችግሩ ያለው የት ነው? ምድር ላይ መሆኑን ነው የምንመለከተው። ስለዚህ በሰማያት ምን ያደርጋሉ? ይገዛሉ ማለት ነው። እግዚአብሔር ይመስገን። ስለ ፀሐይ ጥቂት ብናወራ ፀሐይ ለሚለው ነገር በመጽሐፍ ውስጥ ምን ብሎታል? ትልቁ ምን ገዢ ነው። ፀሐይ ትልቁ ገዢ ነው። መጽሐፍ እንደዛ ብሎታል። ስለዚህ በመዝሙር 84 ቁጥር 11 ላይ ምን ብሎ ይናገራል? እግዚአብሔር ፀሐይና ጋሻዬ ነው ይላል። ይሄ የእንግሊዝኛ ትርጉም ነው የማነበው እና እኔ እዚህኛውም ትንሽ የሚገርመኝ ነገር ስላየው ላካፍላችሁ። ምንድነው ላካፍላችሁ ብለው መሰላችሁ? ይሄ እንትኑ አማርኛውና እንግሊዝኛው እየራቀብኝ ሄደ። ታውቃላችሁ? መጽሐፍ ቅዱሱ ማለት ነው 84 ቁጥር 16 ላይ መሰለኝ ካልተሳሳትኩ። አዎ 11 ላይ እዩ 11 ቁጥር ምን እንደሚል በአማርኛ እግዚአብሔር አምላክ ምሕረትና እውነትን ስለወደደ ሞገስና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም ብሎ ነው ቁጭ የሚለው። ስለ ፀሐይ አነበብ
ወደ እንግሊዝኛው ልምጣ። For the Lord God is a sun and shield. The Lord will give grace and glory. No good thing will he withhold from them that walk upright ብሎ ይናገራል። ማለት እግዚአብሔር በቅንነት የሚሄዱትን መልካም ነገር አያሳጣቸው ነው የመጨረሻው ሐሳብ። ይሄ መጀመሪያው ግን አማርኛ ውስጥ የሌለ ነገር ነው። እዚህ ጋር ማነበው ምን የሚለው For the Lord God is a sun and shield ይላል። እግዚአብሔር አለ ፀሐያችን ነው። እግዚአብሔር ደግሞ ምናችን ነው? ከለላ ወይም ጋሻችን ነው ብሎ ነው የሚያስቀምጠው። ማለት እንግሊዘኛ ውስጥ የሌለ ነገር አማርኛ ውስጥ የሌለ ነገር በእንግሊዘኛ ላይ ያገኘው እና እግዚአብሔር ምን ተብሏል እዚህ ጋር? ፀሐያችን ነው ተብሏል። ፀሐይ ምንድን ነው የሚያደርገው? እጅግ ብዙ ነገር ያደርጋል። ፀሐይ ወደ ምድር ምን ሲፈነጥቅ መጀመሪያው ስራው ለሰው ልጅ ምንን ይሰጣል? ብርሃንን ይሰጣል። ወገን ይላል። ሌሊቱ ምን ተወግዶ የማታው ይሄ የሌሊት ግርማው ተገፎ ብርሃን ብልጭ ሲል የሚያስደስት ስሜት ይሰማናል። ሁላችን ጠዋት ፀሐይ ስትወጣ ሁሉም ሰው ብራይት የሆነ ማይንድ ያገኛል። የሆነ አይምሮ ሁሉ የበራን ነገር አለ። ሰው ሁሉ ወደ ጸሎት የሚደርሰው የዛኔ ነው። በቃ እግዚአብሔር አነጋልን፣ ጨለማውን አስወገደልን ብሎ ምስጋና ሁሉ ይሰጣል። አስገራሚ ነገር ነው። ያ ብቻ አይደለም፣ ሙቀትን ይሰጣል። ያ ብቻ አይደለም፣ ለእጽዋት፣ ለእንስሳት፣ ለሌሎች ብዙ ነገሮች አሉ ፀሐይ አገልግሎት የሚሰጠው። እኛ ገና እንዲያው ምስኪኖች ነን እንጂ በጣም የሚገርማችሁ ፈረንጆች በጫካ ውስጥ ኤሌክትሪክን በሙላት ሲጠቀሙ እናያለን ከፀሐይ ብርሃን የተነሳ። እኛ ነው ለገጠር ስንሄድ ግራ የሚገባም ባትሪ ይዘን ነው ብንሄድ። እነሱ ግን በጣም የሚገርም ነገር ሲሰሩ በጣም ብዙ ነገር እከታተላለሁና እንዴት ይገርመኛል መሰላል። እልም ያለ ጫካ ውስጥ የሆነ መሳሪያ ላይ ፀሐይ ብርሃንን ሰብስበው በቃ ቤቱ በብርሃን ይሞላል፣ ያበስላሉ፣ ምን ይላሉ፣ ማዕት ነገር በኤሌክትሪክ ይጠቀማሉ። ፀሐይ እንግዲህ በፍጥረታዊ ፀሐይ ይሄን ያህል ምን ካለ ብዙ ነገር ከሰጠ በመንፈሳዊ ውስጥ እግዚአብሔር ምናችን ነው? ፀሐያችን ነው ሲል ፀሐይ ታስከፍላለች እንዴ? እነኛውን ለጠየቀለት ወደ ምድር ለምታወርደው ኢነርጂ የምታስከፍለው ነገር አለ? እግዚአብሔርስ ምሕረቱ ጸጥ ብሎ እንደ ፀሐይ በምድር ላይ ምን ይላል አይደለ? ምንድነው አንድ ጌታ ኢየሱስ አንድ ቃል ሲናገር አስታውሳለሁ። ምን ይላል? ለክፉዎችና ለጻድቃን ፀሐዩንም ዝናቡንም ምን ያደርጋል? ይሰጣል። ቸርነቱን ታያለ። ለክፉዎች እና ለጻድቃን ለተባሉት እኩል ፀሐዩን ምን ያደርጋል? እኔ እናንተ እኮ እንቸገራለን። የሆነ ክፉ ሰው ለደግ ሰውና ለክፉ ሰው እኩል አእምሮ የለንም። እግዚአብሔር እንዲህ ሰለጥናል ነው፣ እንዲህ ነው የሚገዛው በፍጥረቱ ላይ ለማለት ነው። ዳዊት የእስራኤል ንጋት ተብሏል። የእስራኤል ፀሐይ ተብሎ በመጽሐፍ ተነግሮለታል። አሁን እሱን ለመጥቀስ አልፈልግም። ጌታ ኢየሱስ ክርስቶስ ደግሞ የጽድቅ ምናችን ነው ተብሏል፣ ፀሐያችን ነው ተብሏል። እግዚአብሔር ይመስገን። ስለዚህ በኤርምያስ ላይ 33:17 ላይ ያለውን ጥቅስ ላንብበው አንዴ። ሰላሳ3 17 እግዚአብሔር እንዲህ ይላል፣ በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ከዳዊት ዘንድ ወይም ከዳዊት ቤት አይታጣም ይላል። አሁን ወዴት እየሄድን ነው? ወደ ዙፋን ነው።
እንደገና በምንድነው በኢሳይያስ ቁጥር 1 ላይ 66 1 ላይ እግዚአብሔር ምን ይላል? ብቅ ብሎ ሰማይ ዙፋኔ ነው ምድርም የእግሬ ምንድነው መረገጫ ነው አለ። ምን ሰማይ ምኔ ነው ዙፋኔ ነው አለ። ዙፋን ምንድነው? የአገዛዝ ስፍራ ነው፣ የመንግስት ስፍራ ነው። እነዚህ ብርሃናት ያሉት የት ነው? በሰማያት ነው። ስለዚህ ሁል ጊዜ ከፍ ያለ ነገር ይገዛል። ሰማያት ሁል ጊዜ በምድር ላይ የመግዛት ባህሪ ያላቸው። ስለዚህ እግዚአብሔር ዙፋኑን በየት ነው ያደረገው? በሰማይ ነው፣ በሰማይ ነው። ስለዚህ የጽድቅ ፀሐይ ነው ክርስቶስ ሲል ይገዛል ማለት ነው። በዙፋን ላይ ያለ ከዙፋን ጋራ ከአገዛዝ ጋራ የተያያዘ ስለሆነ ይህን ነገር ያነሳው። ስለዚህ ሰማያዊ አገዛዝ ነው ማለት ነው። እና በአራተኛው ቀን እግዚአብሔር በሰማይ የፀሐይ የጨረቃ ከዋክብትን እንደሾመ አይተናል። ራእይ ምዕራፍ ውስጥ ደግሞ ምዕራፍ 2 ላይ አራተኛዋ ቤተክርስቲያን ለእሷ ምን ተባለ መሰላችሁ? ድል ለነሳው የንጋትን ኮከብ እሰጠዋለሁ ብሎ ይናገራል። እዚህ እየተማርን ባለበት ቦታ ላይ ደግሞ የፀሐይ ሶስተኛው ክፍል ምን ሲሆን እናያለን ሲመታ። የሚገርማችሁ ደግሞ በራእይ ምዕራፍ 16 ላይ አራተኛው የቁጣው ጽዋ ሲፈስ ፀሐይ ምን ሆነች ይላል? ጨለመች ብሎ ይናገራል። እዛ ጋ ያለው ፀሐይ የሚጨልመው በነገራችሁ ላይ ሶስተኛ ክፍል አይደለም። ሙሉ ፀሐይ ምን ስትሆን? ስትጨልም እና በዛን ሰዓት በሰዎች ከፀሐዩ የተነሳ ይቃጠላሉ ይላል። እና የሰማይንም አምላክ ምን ያደርጋሉ? ይሳደባሉ። በዚህም ጉዳይ ንስሐ አይገቡም ይላል። ያው ስንደርስበትም ያዋል። ግን ለምንድን ነው ያነሳው ካላችሁ አራተኛው መቅሰፍት ነው። የአራተኛው መላእክት ጽዋ መቅሰፍት ወደ ምድር ምን አድርገው በሰማይ ላይ ምን አድርገው ይላል? አፍስ ሲለው ፀሐይ ምን ሆነች? ጨለመች ብሎ ይነግረናል። እንግዲህ እነዚህ የሚያስደንቁ ነገሮች በአንድ ሐሳብ ጠቅለል አድርገን እናያቸዋለን። ራእይ ምዕራፍ 21 ቁጥር 1 ላይ ምን ብሎ ይናገራል? አዲስ ሰማይንና አዲስ ምድርን አየው። የመጀመሪያው ሰማይና የመጀመሪያው ምድር ምን ሆኗል? አልፏል። ባህርም ከእንግዲህ ወዲህ አልነበረም ወይም አይሆንም ብሎ ይናገራል። እንግዲህ ልብ በሉ፣ አሮጌ ሰማይ አለ፣ አዲስ ሰማይ አለ ይለናል። የራእይ መጽሐፍ ነው ይህን ምስጢር የሚገልጠው ታውቃላችሁ። ምዕራፍ 21 ቁጥር 1 ላይ ሌላ ቦታ አልተገለጸም። በእርግጥ ጴጥሮስ እንዲህ ይለናል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ አሮጌና አዲስ ይላል እንዴ? እስቲ እናንብበው። አይመስለኝም፣ እንደዛ አይልም። አንደኛ ጴጥሮስ ሁለተኛ ጴጥሮስ 3:13 ሁለተኛ ጴጥሮስ 3:13 ነገር ግን ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። ግን ከላይ ምን ይላል? ከላይ የጌታ ቀን ግን እንደ ሌባ ሆኖ ይመጣል። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ። የሰማይ ፍጥረት እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት ናቸው። በትልቅ ትኩሳት ይቀልጣል። ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል ካለ በኋላ ነገር ግን ይላል ታችኛው ላይ 13 ላይ ዘልዬ ነው ማነበው። ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር ተስፋ ቃሉ። የራእይ መጽሐፍ ይሄንን ነው ምን የሚያደርገው? የቀደሙት ሰማይና ምድር ምን ሆነዋል አለ?
አልፈዋል። ባህርም ወደፊት የለም ብሎ ይጠቅሳል። ስለዚህ አንድ ነገር አይታይም። በቀደመው ሰማይ በቀደመው ምድር ላይ ነበረ እነዛ አስቀድመው ምን ይሉ የነበሩት ይሰለጥኑ የነበሩት። ምን ማለት ነው? አሁን እንግዲህ እኛ ስንናገር ይሄ በሚታየው ዓለም ላይ የሚሆን ነገር እያወራን አይደለም። በማይታየው ሰማይና ምድር ይሄን ነገር ወዴት እናመጣዋለን? ወደ ሰው ህይወት ውስጥ ነው የምንከተው። ወደኛ እያንዳንዳችን የቀደመው አስተሳሰባችን፣ የቀደመው ማንነታችን፣ የቀደመው አዳማዊ ባህራችን ማለት ነው። በዛ ባህሪ ምን አለ? ሰማይ አለ። በዛ ባህሪ ምን አለ? ምድር አለ። በዛ ባህሪ በሰማይ ውስጥ ያሉ ገዢዎች አሉ። በምድር ላይም እንደዚሁ ተመልክተነዋል። ይሄ ምንድነው ስሙ? ምንጩና ወንዙ ምን ሆነ? ሶስተኛው መለከት ላይ መራራ ሆነ አይደለ? ምንጩ ውሃው ለምን ይጠቅማል? ለሰው ሲጠጡት ምን ሆኑ ነው የሚለው? ሞቱ ነው የሚለው። ስለዚህ ስለ መጠጥ ነው። መጠጡ ለሰው ምን ይሰጣል? አቅም ይሰጣል፣ ጉልበት ይሰጣል፣ ህይወት ይሰጣል። ልብ በሉ። አሁን ደግሞ የተመታው ከየት ያለው ነው? በሰማይ ያለው ነው። በግዛት ያለው ነው። በገዥነት ስልጣን ላይ ያለው ነው። ጨረቃ፣ ፀሐይ፣ ከዋክብት እነዚህ ደግሞ ሲጨልሙ በሰው ላይ አሁንም በምድር ላይ የሚሆነው ክስተት አለ ማለት ነው። እና እዚህ መጠጥ ነው፣ እዚህ ደግሞ ገዢ ነው። እና ገዢነት ከፍ ያለ ነው። ገዢነቱ ምን ያለ ነው? ከፍ ያለ ነው። ከፍ ባለው ላይም በአሮጌው ምን ሰማይና ምድር ላይ የነበረውን ነገር እግዚአብሔር ሙሉ ለሙሉ ተራ በተራ ምን ሲያደርገው ነው? ሲመታው ነው የምናየው። ልብ በሉ። የሚጠጣ ውሃ መርዝ ሆኗል። ሰዎች ከዚህ እየሞቱ ነው። ግን ምን እየሰራው ነው? አሁንም በሰማይ የቀደመ ፀሐይ፣ የቀደመ ከዋክብት፣ የቀደመ ጨረቃ ግን በምን ላይ ናቸው? በመግዛት ላይ ነበሩ። በተራቸው፣ በሰዓታቸው፣ በጊዜያቸው ደግሞ እነሱም ሲሶ ምን ሆነ? ጨለመ። በነገራቸው ላይ ህይወታችን ቀስ በቀስ በዝግመተ ሂደት ነው እያደገ እየተለወጠ ያለው። ይህንን ለመግለጽ ነው ወደዚህ ውስጥ የገባው። ስለዚህ ፊተኛው ሰማይና ምድር ምን ሆነዋል? አልፈዋል አለ፣ አይኖሩም አለ። ስለዚህ ማንም በማ ቢኖር አለ ቆሮንቶስ ላይ 2 ቆሮንቶስ ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ ምን ሆኗል አለ? አልፏል አለ። እግዚአብሔር ይመስገን። ግን ይሄ ቃል ትንቢታዊ ቃል ነው። ልብ በሉ። ማንም በምን ቢኖር? በክርስቶስ ቢኖር። ግን እነዚህ ነገሮች አልፏል። አሜን። ኦልሬዲ ተሽሯል። ለምን? አዲስ ሰማይና አዲስ ምን ብሏልና መጥቷልና። ግን ሲመጣ ይሄኛው ምን ሲል ሲሄድ በፕሮሰስ ነው፣ በሂደት ነው። መጽሐፉ ይላል ልክ ነው። አሮጌው አልፏል ይለናል። እግዚአብሔር ይመስገን አልፏል። ምንም ጥርጥር የለንም። የምናባረረው ምን ብለን ነው? አልፏል ብለን ነው። አለ ብለን አናወራም። አልፏል ነው አለ ብለን አናወራም። ቢኖርም ለትምህርት ነው፣ ቢኖርም ለጥፋቱ ነው። በቃ እሺ፣ ባትሪ ነው ለካ የሄዱብኝ መስሎኝ ነበር። ቢኖርም ለምኑ ነው? ሊሻር ነው። እኛንም በጦርነት ምን ሊያደርገን ነው? ልምድ ውስጥ ሊከተል ነው፣ ሊያጠነክረን ነው። አሮጌው ይሄ ውጫዊው ሰውነት ለውስጡ ምንድን ነው? አንድ ነገር ሲባል ሰምታችኋል። ምግቡ ነው፣ መብል ነው። እነዚህ ሰዎች ያስታውሷቸዋል። ወደ ከነዓን የገቡት ወይ ደግሞ ሳይገቡም የቀሩት ሰዎች ሳይገቡ ሲቀሩ ምን አሉ? እኛ በእነሱ ፊት ምንድን ነን አሉ? ምን አንበጣነን እና ምን ያደርጉናል? ይረግጡናል፣ ይበሉናል አለ። ግን ኢያሱ ምን አለ? ኖ እንደ እንጀራ ይሆኑልናል አለ። ምናችን? ጠላቶቻችን። ምን እናደርጋቸዋለን? እንበላቸዋለን። በእነሱ ጥንካሬ፣ አቅም፣ ጉልበት
ይኖረናል አለ። ስለዚህ በዙሪያችን ያለ ወከባ፣ በዙሪያችን ያለ ጨለማ በለው፣ በዙሪያችን ያለ የትኛውም ችግር ዛሬ የሚነሳ የሚወጣ የሚወርድ ወጀብ የፈለገ ነገር ይሁን ለልጅ ምግቡ ነው፣ ለልጅ አቅሙ ነው ማለት ነው። እግዚአብሔር ነው ይህንን እንዲሆን ያደረገው። ጠላቶቻቸውን በአንድ ጊዜ ምን አላረገላቸውም ይላል። ወደ ከናን ሲገቡ አላጠፋላቸውም ማለት በአንድ ጊዜ መጥፋት አይችሉም። ለምሳሌ የኢያሪኮን ግንብ አላቸው በመመሪያ ሲሰጥ 7 ጊዜ ምን ታረጋላችሁ? በሰባተኛው ቀን ግን በአንድ ጊዜ ስንት ጊዜ ትዞራላችሁ? 7 ጊዜ ትዞራ። በሰባተኛው ዙረት ላይ ግን ሁላችሁም ምን በሉ አለ? ጩሁ። ኢያሪኮ የእግዚአብሔር ናት ብላችሁ ጩሁ አለ። ምን ተከሰተ? እንዳለ ታላቅ ግንብ ነው የፈራትም። ምን እንደነካው አይታወቅም። ፍርስርሱ ወጣ። ሲምፕል፣ በጣም ቀላል ነው። ግን የፈረሰው በአንድ ቀን ነው፣ በአንድ ጩኸት። እንትናቸው ልክ ነው። ግን የፈረሰው ግን የመጨረሻው ጩኸት ላይ ምን ለመናገር መሰላችሁ? እዚህ ውስጥ የገባሁት የእግዚአብሔር አቅምን ለማሳየት ነው። በገባዖን ላይ ምን ይሆናል? ማን ነው ስሙ? ኢያሱ ጦርነት ላይ ነው። ከገባዖን ጋር ከፍተኛ ፋይት ውስጥ ነው ያለው። ሲያይ አይበቃም፣ ሊጨልም ነው። ከጨለመ ደግሞ ሊደበቁበታል። ፀሐይ ትቆማል። ፀሐይ ምን ሆነች? ቆመች። ጨረቃም ዘገየች ይላል መጽሐፍ። ማን እስኪያሸንፍ? እስራኤል እስኪያሸንፍ ድረስ ይላል። ምንድነው እያወራ ያለው? እንደዚህ ጠላቶቻቸውን ድብን ብሎ ቶሎ ምን አላረገም? አላጠፋም። በጥቂቱ ነው ይሄን ያሳያቸው። አቅሙን አሳያቸው፣ ጉልበቱን አሳያቸው፣ ብርታቱን አሳያቸው። እግዚአብሔር የተስፋ ቃል ፈጻሚ መሆኑን በጥቂቱ አሳየና ግን በእያንዳንዱ ዳርቻ ላይ ጠላቶች ምን አረገ? አስቀረ እና ምን ሰጣቸው? ትእዛዝ ሰጠ። ወደዛ ስትገቡ ከነሱ አማልክት ጋራ ህብረት እንዳትፈጥሩ፣ ሚስት እንዳትወስዱ፣ እንዲህ አይነት ህብረት እንዳታደርጉ፣ በእነሱ ቃል እንዳትጠቀሙ፣ ምን እንዳትጠቀሙ። ዘረኝነት እንዲያውም የተፈጠረው እዚህ ጋር ነው። አሁን እስራኤል እሪ ብላ ያለኔ ማንም የለም የምትለው እዚህ ጋር ነው። የተለየው ዘር ነኝ ከማንም ጋር ከአሕዛብ ጋር ምናምን ብለው አሕዛብን እንደ ጭቃ እንደ የሆነ ነገር የሚያዩት ከዚህ አሁን ከማወራው ታሪክ ጋር ፐርፐዙ አልተረዱትም፣ ዓላማው አልተረዱትም። ሃይማኖት ቤት አሁንም እንደዚህ አይነት ነገር አለ። እስላም ነው ኦርቶዶክስ አልዳንም ምናምን ነው ይላል። ለምን እግዚአብሔር አሁንም እግዚአብሔር እንደዚህ ሰው ያይምሮ አለው? ግን የለም፣ እንደዚህ አይነት አእምሮ የለው። እንዲያውም ጳውሎስ ይህን ሲሽር ምን አለው? በገበያ የምታገኙትን ምግብ ሁሉ ያለ ጥርጥር ምን አድርጉት አለ? ብሉት አለ። ሰማይና ምድር የእግዚአብሔር ነው፣ ልዩነት የለም ብሎ ሲናገር ነው ያለ። ይሄ በክርስቶስ በሰማይ በምድር ያለው ምን ማለት ነው? ማንጻቱን እናያለን፣ ማንጻቱን እንመለከታለን። ስለዚህ አላጠፋላቸው። ፕሮሰስ ምንድን ነው? ጠንካራ እንዲሆኑ፣ የእግዚአብሔርን ስርዓት እንዲረዱ፣ የእግዚአብሔርን ባህሪ እንዲያውቁ፣ በእያንዳንዱ የጦር ሜዳ ላይ እግዚአብሔር ስርዓት ወግ እንዳለው እንዲረዱት በቀስታ ነበረ ምን ያደረገው? የጠላታቸውን ደጅ እንዲወርሱ። በነገራችሁ ላይ ፈጽሞ አልወረሱም። እንዲያውም እኮ ተመቱ አይደል? ይሄው የዛሬ ስንት ዓመት ነው? በ48 ዓመተ ምህረት ነው እንደገና ምድራቸውን ምን ያደርጉት? የያዙት ተበትነው ማለት ነው። ስለዚህ ቀስ ብሎ ነበር ያባረራቸው ለማለት ነው። አሁንም ፀሐይ፣ ጨረቃ፣ ከዋክብት እያለ እያንዳንዱን ስርዓት በስርዓት ምን ሲያደርግ፣ ሁለተኛው መለከት፣ ሶስተኛው መለከት፣ አራተኛው መለከት እያለ ሲናገር እግዚአብሔር በህይወታችን ላይ በፕሮግረስ ወይም በሂደት የሚያጠፋቸውን ነገሮች እየተመለከትን ነው ማለት ነው። የእግዚአብሔር ስም ብሩክ ይሁን። እንግዲህ ፀሐይ፣ ጨረቃ፣ ከዋክብት በአሮጌው ሰማይ የሰው ልጅ ንቃተ ህሊናው ዓለም ውስጥ የነበሩ አስተሳሰቦች፣ ግንዛቤዎች፣ ፈቃድ፣ ፍላጎት፣ ምኞት፣ ምግባር በሰው ልጅ ዓለም ውስጥ የሚመሩ ብርሃናት ነበሩ። አሁን ለምሳሌ ጌታ ኢየሱስ ክርስቶስ በመጣ ጊዜ በእግዚአብሔር ፀሐይ ነበር የሚመራው። ምን ይል ነበረ? እኔ ከራሴ አንዳች ነገር ማድረግ አልችልም፣
ከአባቴ የሰማሁትን አደርጋለሁ እያለ ሲናገር ተሰሙት ነበረ። ስለዚህ እነዚህ ይገዛሉ ይመራሉ ስል ሰው ከውስጥ ከመንፈስ ዓለም ሐሳብ የመነጨለት ነው እዚህ ምድር ላይ ምግባር ላይ የሚያውለው ለማለት ነው። አሁን ልብ በሉ፣ ፀሐይ፣ ጨረቃ፣ ከዋክብቶች ምን ሆነዋል? ሲሶ ምን ሆነ? ጨለመ ነው የሚለን። ሲሶ ሲጨልም ስለ ሲሶ ተጠይቀው ተነጋግረንበታል። ሲሶ ማለት ምን ማለት ነው? እግዚአብሔር እዚህ ራእይ መጽሐፍ ውስጥ የሚናገረው ለቤተ ክርስቲያን ነው፣ ለልጆች ነው፣ ለተመረጠው ትውልድ እንጂ ለመላው ዓለም ሕዝብ እየተናገረ በዚህ መጽሐፍ እየተናገረ አይደለም። አሁን እየሆነ ያለው የእግዚአብሔር አሰራር ለተመረጡ ልጆች ለተባሉት ሕይወት ውስጥ የሚፈጠር የሚሰራ የእግዚአብሔር ድንቅ ስራ እንደሆነ ነው የምናየው እንጂ መላውን ዓለም የሰውን ዘር የሚመለከት አይደለም። አስቀድሞ እግዚአብሔር ልጆችን የመረጣቸውን ወደ ፍጹም ሙላት ምን ካደረገ በኋላ ከከተተ በኋላ የቀረውን ዓለም ደግሞ በልጆች መገለጥ ምን ያደርጋል? ወደ ራሱ ይሰበስባል። ይሄ እቅድ አለው። ለዚህ እቅድ ደግሞ መፈጸሚያ ልጆች ሲሶ ተብለዋል። እዚህ ጋር የፀሐይ ሲሶ፣ የጨረቃ ሲሶ፣ የከዋክብት ሲሶ፣ የቀን ሲሶ፣ የሌሊት ሲሶ ተመታ ይላል። አሁን ልብ በእኛ በተመረጥነው በእግዚአብሔር ልጆች ሕይወት ውስጥ የቀደመው ስርዓታችን ምን ሲሆን የሰማይ ስርዓት ይሄ ሃይማኖት በለው ፍልስፍናም በለው የትኛውም እውቀት የምድር አገዛዝ ነው ጠቅላላ ምን እየሆነ ነው በእኛ ሕይወት ውስጥ ሲመጣ በቀደመው ስርዓት ምን አንልም አንመላለስም። ከቀደመው ስርዓት ምን እንሆናለን? ፈጽመን እንወጣለን ወደ አዲሱ ምን ሰማይ፣ ወደ አዲሱ ምን ምድር ስንወጣ በጣም የሚገርም ነገር ይሆናል። በጣም የሚገርም ነገር ይሆናል። ምንድነው የሚሆነው ነገር ስንል ራእይ ምዕራፍ 21 ቁጥር 2 ላይ ምንድነው ያለ? ምዕራፍ 2 21 2 እና 3 ምን ይላል? አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፏል፣ ባህር ወደፊት የለም ካለ በኋላ ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይልና ቁጥር 3 ታላቅ ድምፅ ሰማሁ ይላል ከሰማይ። እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነርሱ ጋር ያድራል፣ እነርሱ ሕዝብ ይሆናሉ፣ እግዚአብሔር እሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል ይልና ከዛ የማይኖር ነገር ያወራል። እንባ አይኖርም፣ እንባ ይታበሳል። ሞት አይኖርም፣ ሐዘን አይኖርም፣ ጩኸት የለም፣ ብስጭት የለም፣ ስቃይ የለም። ከእንግዲህ ወዲህ የቀደመው ስርዓት ምን ብሏልና? ስርዓት ሚንስ አገዛዝ፣ በፊት ያለው አገዛዝ ጭንቀት፣ ልቅሶ፣ ፍርሃት፣ ጥርጣሬ፣ አለማመን፣ ሞት፣ በሽታ፣ እርግማን፣ ድህነት፣ ጉስቁልና መጥራት እንችላለን። የዚህ ዓለም አበሳ በሙሉ የሚያመጣው ስርዓት ምን ሆኗል? አለፈ። ሌላ አዲስ ሰማይና አዲስ ምድር። በዛ ውስጥ ግን ምን መጣ? አዲሲቱ ኢየሩሳሌም፣ የእግዚአብሔር ሕዝብ መምጣት ነው የሚያወራል። በጣም የሚገርመው የዚህ የእግዚአብሔር ሕዝብ ደግሞ ስርዓት ምንድን ነው እሱ ስንል እሺ እዛ ውስጥ ምን አይኖርም ልላችሁ ፈልጌ መሰላችሁ? ፀሐይ የለም፣ ጨረቃ የለም፣ ከዋክብትም የለም። በጉ ግን ምን ይሆናል ነው የሚለው? ብርሃኗ ይሆናል። በዛ ፀሐይ የለም። አያችሁ? ይሄ በአዲሱ ሰማይና ምድር ውስጥ ባህር የለም፣ ፀሐይ፣ ጨረቃ፣ ከዋክብት የሉም። ሃሌሉያ! ብርሃኗ ማን ነው? በጉ ብቻ ይሆናል። ወደዚህ ከፍ ወዳለ ስፍራ ላይ ያወጣን ነው። ይሄ የቀደመውን አገዛዝ ምን እያደረገ ያለው? እየሻረ ያለው ቢያምም እንኳን እንግዲህ ሌላ ብርሃን። አሁን ለምሳሌ ሁለተኛው ሰፈር ይሄ ታቦቱን ታስታውሳላችሁ?
ታቦቱ ሁለተኛው ሰፈር፣ አንደኛው አደባባይ ነው፣ ሁለተኛው ቅድስት ነው። እዛ ጋር የተፈጥሮ ፀሐይ ነው ቦታው ምን የሚያደርገው የሚያገለግለው። ጨረቃም ነው ሌሊት፣ ከዋክብትም ነው። የሚገርመው ወደ ሶስተኛው ክፍል ስትገቡ ግን ዝግ ነው። ውጫዊው የምድራዊው ስርዓት እዛ ቤት ውስጥ ምን አይነት አይገባም። እግዚአብሔር ብቻ ነው ያለው። ሰው ሁሉ አይገባም። ሰው ሲኖር ነው ምድራዊ ስርዓት የሚኖረው። ስለዚህ ወደ ሶስተኛው ወደ መንግስቱ አገዛዝ ወደ ሶስተኛው ሰፈር ስንገባ ፀሐይ አንፈልግም፣ ጨረቃም አያስፈልጓትም፣ ከዋክብትም። ለምን? በዛ ሌሊት የለም። አይገርምም? ቆይ ላንብበው እንጂ ቦታው ላይ በደንብ ያወራዋል። ላንብብላችሁ። ምዕራፍ 21 በለው ምን ይላል? ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይም ወይም ጨረቃ እንዲያበሩላት አያስፈልጓትም ነበር። ሁሉን የሚገዛ ጌታ አምላክና በጉ በመቅደሷ ናቸውና መቅደስ በእርሷ ዘንድ አላየው። መቅደስ የለ። መቅደስ ካለ ምን አለ? አንደኛ አደባባይ አለ፣ ቅድስተ ቅዱሳን አለ፣ ምናምን አለ። የለም፣ አንድ ብቻ ነው ነገሩ። አሁን አንድ ነው፣ ሶስት አይደለም። ይሄ ጠቡም ስላሴ ነው ምናምን ነው የምትለው ነገር ሁሉ ያበቃለታል። ወደዚህ ከፍታው ስትገባ ሶስት ነው፣ ሁለት ነው፣ አንድ ነው። ቆይ ለኢየሱስ ሰግጄ መንፈስ ቅዱስ እንዳያዝንብኝ መንፈስ ቅዱስ ወይ ለአንተም እሰግዳለሁ። እንደዚህ አይነት ወከባ የለም። እግዚአብሔር አንድ፣ ስሙም አንድ ይሆናል። ኢቭን የሚያመልከውም ሰው በሱ ምን ይሆናል? ስለዚህ በዚያ ሌሊት ስለሌለ ደጆቿ በቀን ከቶ የአሕዛብ ግርማና ክብር ወደ እርሷ ይመጣሉ። ለበጉ በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገሩን ርኩሰት ወይ ውሸት የሚያደርግ ወደ እርሷ አሜን። ይሄ እኮ የት ነው? የፀሐይ ሲሶ የጨለመባቸው ላይ ነው። የከዋክብት ሲሶ በጨለመባቸው ነው። አሁን ነው አየው። የከዋክብት ሲሶ፣ የቀንን ሲሶ፣ የሌሊትም ሲሶ በጨለመብን በእኛ ላይ ነው። እግዚአብሔር ብቻ ምን የሚልበት የሚያበራበት በጉ ብርሃን ነው። ስለዚህ አሕዛብ በእነዚህ ብርሃን ምን ያደርጋሉ አለ? ይመላለሳል። በጣም አስገራሚ ነገር ነው። እኔ እንትን ስለው እንትን ውስጤ የሚገርም ነገር ነው። እንደ ድሮ ቢሆን ወድቅ ነበረ። እንደዚህ አይነት መገለጥ ውስጥ ገብቼ እንፈራፈር ነበረ። ግን ሁሉም አሁን ስለሆነ እግዚአብሔር ይመስገን ወደ ህይወት ስለገባ። ሌላው የሚገርም ነገር ላውራችሁ ወደ መጨረሻ አካባቢ ምንድን ነው መስላችሁ ማወራችሁ? ቅጥሯንም ለካ ይላል። የከተማይቱ ምን ቅጥር ይቺ የወረደች ስለ ከተማይቱ ነው የምናወራው። እሺ ስለ ህዝቡ ነው የምናወራው፣ ስለ ልጆቹ ነው፣ ስለ 144,000 ነው፣ ስለ ተመረጠው ትውልድ ነው የምናወራው፣ ሌላ አይደለም። ሲለኩ 144 ክንድ በሰው ልክ ይላል። ቆይ የላይኛውን ተውኩት መሰለኝ። 16 ምን ይላል? ከተማይቱ 4 ማዕዘን ነበራት ይላል። ርዝመቷም እንደ ስፋቷ ልክ ነበረ። ከተማይቱም በዘንግ ለካት 12,000 ምዕራፍ ሆነች። ርዝመቷና ስፋቷ ከፍታዋ ትክክል ነው። ቅጥሯን ለካ 144 ክንድ በሰው ልክ እርሱም በመልአክ ልክ ብሎ ይናገራል። ምንድነው ስትለኝ ይሄ መንግስት ቁጥር ነው እያወራ ያለው። 12,000 አለ፣ እንደገና 144 አለ። ይሄ ምንድነው? የእግዚአብሔር ባህሪ ነው ልኩ። የእግዚአብሔር ባህሪ ልኩ። ልብሳቸው ምን ነበረ? የአዳም ልብስ ያስጴድ በሉ ምን የሚል አልነበረ? የከበረ ሁሉ ድንጋይ ልብስ ነበረ ይለውና አልማዝ እያለ ወርቅ፣ ብርሌ ምናምን መርገድ በሉ ይለዋል። እንደገና መጣና በሙሴ ሊቀ ካህኑ በአሮን ላይ በግራና በቀኙ 6 አደረገ አይደለ? የከበሩ ድንጋዮች የእስራኤል ሕዝቦችን ያመለክታል። 12ቱ መንግስቱን ነው የሚያሳስበው እንጂ ያንን ህዝብ አይደለም።
ምንድነው? 12ቱ ማዕድናት የእግዚአብሔር የከበረው ባህሪ። ስለዚህ እዚህ ጋር መጣ። እነዚህ 12 በሮች አሏት እና ቅጥሯት ምን የውላችሁ ርዝመቱና ወርዱ ምንድነው አለ? እኩል ነው አለ። አይገርምም? እኩል ነው፣ አይበላለጡም አለ እና 144 ሺህ ነው። ይሄ ምንድነው? የሙላቱ ልክ፣ የእግዚአብሔር ሙላት በህዝቡ ላይ፣ የእግዚአብሔር መገኘት፣ የእግዚአብሔር ባህሪ ሙላት በህዝቡ ላይ ጢቅ ሲሞላ፣ አቤት እንዴት ይሆን! አሁንም ጀምሯል። እግዚአብሔር ይመስገን እያየነው ነው። ግን ሙላቱ ግን ያስደንቃል። ስለዚህ የፀሐይ ሲሶ፣ የጨረቃ ሲሶ፣ የከዋክብት ሲሶ፣ የቀን ሲሶ፣ የሌሊት ሲሶ መመታት ወደዚህ ክብርና ነፃነት ምን ለመሆን ነው? ለመሳብ እንደሆነ እንመለከታለን ይላል። የእግዚአብሔር ስም ብሩክ ይሁን። እንግዲህ ለዛሬ ይበቃናል።